ያለው እያሾፈበትም ነው ያለው። ስለዚህ መድብል አሁን ላይ በጣም ተቸግሯል ማለት ነው። ዝናን በመያዙ እንዳልተደሰተ፣ አሁን ላይ ግን ዝና ታስሮ ያለ ራሱ አንገቱን አስደፍቶታል ማለት ነው። ምንም ዱላ ምንም አልገባውም። ምንም ቢቀጠቅጠውም አንገቱን ቢያንቀውም ሁላ ምንም ሊናገር አልቻለም ማለት ነው። መድብል እንግዲህ ወንድሜ የት ነው ያለው ብሎ ከመጠየቁ ውጪ ምንም የረባ ነገር አላገኘም ከዝና ማለት ነው። አሁንም ቢሆን እንግዲህ እንዳየነው ከሆነ ዝና በቀላሉ ለመድብል የሚነግረው አይመስለንም። እንደውም እያለው ያለው ትደክማለህ፣ ትለፋለህ እንጂ እኔ አንተ ስለምትለው ነገር ምንም አላውቅም እያለው ነው ያለው ማለት ነው። መድብል ደግሞ ከዚህ በፊት ያው ዝና ለማህሌት ሲናገር የሰማው ነገር ስላለ እሱን ቢነግረውም ግን እሷን ማመን የለብህም ብሎታል ማለት ነው። እንግዲህ መድብል አሁን ላይ በጣም ተጨንቋል። ያው የጊዜ ጉዳይ ነው እንጂ ይናገራል ብሎ ነው እያሰበ ያለው። እነሱ እንግዲህ አሁን እያሰቡ ያሉት በራብና በዱላ ቀጥተውት ነገሮች ሁላ ሲበዛበት ሊናገር ይችላል ብለው እያሰቡ ነው። ግን አሁን ላይ ዝና የመናገር አዝማሚያ ምንም የለውም ማለት ነው። እንግዲህ መድብል አሁን እዚህ ጋር ያገኘውን እድል ሊያጣ ነው ማለት ነው። ከዝና ምንም ነገር ካላገኘ በስተቀር ወንድሙ የት እንዳለ ምንም ፍንጭ ስለሌለው ያለው አማራጭ ዝና ብቻ ስለነበረ ነው ከዝናም ጋር እየታገለ ያለው ማለት ነው። አሁን ላይ ግን ያው መድብል እንዳሰበው ስላልሆነለት ምንም እንደው በልመና ጭምር ራሱ እባክህን ንገረኝ ቢለው እሱ ግን እያሾፈበት ነውና እያስፈራራው ነው ያለው። እኔም ብትፈታኝ ይሻልሃል፣ ካልፈታኸኝ ግን ከባድ ችግር ይገጥምሃል፣ አንተ ስለምትለው ነገር ምንም አላቅም እያለ እንግዲህ ቢያስተባብልም መድብል ደግሞ እሱ እንደሚያውቅ እርግጠኛ ስለሆነ በቀላል ሊፋታው አልቻለም ማለት ነው። ዝናም እንግዲህ እዚህ ጋር ከመደብደቡ ባሻገር ምንም ነገር ሊናገር አልቻለም። እንደውም ይባስ ብሎ በቃ ለማምለጥም ትንሽ እድል አግኝቶ ነበር ማለት ነው። ምክንያቱም መድብል ከኪሱ መቀስ ሲያወጣ ቁልፉ ወድቆበት ነበር። ቁልፉንም ቀስ ብሎ አንስቶ እንግዲህ በጣም እየፎከረ እኔ እኮ ማለት ጀግና ነኝ፣ ማንም ሰው በቀላሉ ሊጥለኝ አይችልም እያለ ዝና እየፎከረ ባለበት ሰዓት እንግዲህ ድንገት መድብል ደግሞ ያው የቁልፉ መጥፋት ትዝ ስላለው መጥቶ ቁልፉን ከእጁ ላይ አስጥሎታል ማለት ነው። እዚህ ጋር እንግዲህ ዝና የማምለጥ እድል አግኝቶ ነበረ፣ ግን አልተሳካለትም። መድብል አክሽፎበታል። ቢያመልጥ ኖሮ ግን ዝና ቢያመልጥ ኖሮ ያው መድብል በጣም ነበር የሚያበቃለት። እንግዲህ አሁን ላይ መድብል ምንም ማድረግ ባይችልም ዝናን ግን እስካሁን ድረስ እያሰቃየው ነው ያለው ማለት ነው። ማህሌትም እንግዲህ ያው የዝና መጥፋት በጣም አሳስቧታል ማለት ነው። ምክንያቱም እንግዲህ ያው እሷ ዝና መጥፋቱ በጣም አሳስቧታል። ኤፍራታንም እያስጨነቀቻት ነው ያለችው ማለት ነው። ዝና የት እንዳለ ካልተናገርሽ ሁሉም ነገር ያበቃልሻል፣ ይገሉናል፣ አንቺ የምታውቂው ዝናን ነው እንጂ ከዝና የባሰ ሴጣን አለ ከጀርባው፣ ስለዚህ እውነቱን ብትናገር ይሻልሻል ብላ ብታስፈራራትም እንግዲህ ኤፍራታ ደግሞ ያው በድሮም ፈሪ ነች፣ ጭራሽ አሁን በጣም ፈሪ ሆናለች ማለት ነው። ማህሌትም ጉዳዩን እያራገበች ልታስፈራራትና ልታወጣጣት ብትሞክርም እሷ ግን የት እንዳለ ስለምታቅ በእርግጥ ነው የት እንዳለ በምጹም አታቅም። ምክንያቱም መድብል ስለተቀየማት ስለምታቀው ጉዳይ የለም ማለት ነው። ማህሌት ግን ልታምናት አልቻለችም። ምንም እህቷ ብትሆንም እህትሽ አይደለሁም አሳልፈሽ ልትሰጪኝ ነው ወይ ብላ ብትሉላ ምንም ልትሰማት አልቻለችም። በጣም እያስፈራራቻት ነው ያለችው። ይገሉሻል እያለቻት ነው እንግዲህ። መጨረሻ ላይም ለመድብል ደውለሽ ሰዎቹ እያሳደዱኝ ነው ሊገሉኝም ነው ብለሽ ንገሪው ብላ እንግዲህ ለመድብል ካስደወለቻት በኋላ መድብል ደግሞ አንድ ኤፍራታን በጣም ስለተቀየማት ያለችው ነገር ምንም አልተሰማውም። ምክንያቱም ምንም ሊያዳምጣት ራሱ አልቻለም፣ ስልኩን ዘግቶባታል ማለት ነው። ማህሌትም እንግዲህ በዚህ በጣም ተናዳለች። እሷ ግን ያሰበችው ኤፍራታን ያድናታል ወይም ደግሞ ለኤፍራታ ያለውን ስሜት ከዚህ በፊት ስለምታቅ እንግዲህ ተይዣለሁ ወይም ደግሞ እያስፈራሩኝ ነው ብላ ስትል የሆነ ነገር ያረጋል ብላ ነበረ ያሰበችው። እሱ ግን በፍጹም እንደዚህ እያደረገ አይደለም ማለት ነው። ማህሌት እንግዲህ በጣም ግራም ሲገባት እንግዲህ እነዝና ቤት ሄዳ ማለትም ቅድስትን ሄዳ መድብል የት ነው ያለው ብላ ብትጠይቃትም እንግዲህ ያው ቅድስትም አሹፋባታለች ማለት ነው። በዚህም በጣም ተናዳለች። እንግዲህ ያው ማህሌት አሁን ላይ ያለችበት ሁኔታ በጣም ትንሽ አስቸጋሪ ነው። ምክንያቱም የዝና መጥፋት እንግዲህ እሷንም በጣም አሳስቧታል ማለት እዚህ ጋር ዝና ካልተገኘ እንግዲህ ያው ኤፍራታ እህቷም
ስለሆነ ሰዎቹ ሊጎዱባት ስለሚችሉ በእርግጥ እሷ ለእህቷ ምንም ስሜት ባይኖራትም ግን ያው መቼም ሲጎዷት ዝም ብላ ስለማታይ አሁን ላይ ግን ማህሌት የዝና መጥፋት ከማንም በላይ አሳስቦታል። ለማግኘትም እሱም ያለበትን አቅጣጫ ለመያዝ ወደ ላይና ወደ ታች እያለች ነው ያለችው ማለት ነው። እንግዲህ ከዝና ጀርባ ያሉትን ሰዎች ማህሌትን እንግዲህ እህትሽን አወጣተሽ ዝና የት እንዳለ ካልነገርሽን ግን እኛ ፊት ለፊት ከመጣን አደጋው የከፋ ነው ብሎ እያስፈራራቸው ነው ማለት ነው። ሉላ ደግሞ አሁን ላይ ከዝና እንግዲህ መፋታት ስለምትፈልግ እንግዲህ አሁን ላይ የፍቺ ወረቀት አዘጋጅታ እንግዲህ የፍቺ ወረቀት ላይ በግድ እንዲፈርም ሊያደርጉ እያሰቡ ነው ማለት ነው። ዝና እንደዚህ በቀላሉ እንደማይፈርምላቸው እናውቃለን፣ ግን ምን ሊያደርጉ እንዳሰቡ ባናቅም አሁን ላይ ግን ሉላ ይሄ እዚህ ወረቀት ላይ ካልፈረመ በስተቀር እኔና አንተ ምንም መቼም ቢሆን ነጻነት አይኖረንም ብላ ለሞገስ እየነገረችው ነው። ሞገስም ደግሞ ነጻነታችን በቅርቡ ይታወጃል አይዞሽ ብሎ እያጽናናት ነው ያለው ማለት ነው። እንግዲህ እንዴት ሊያረጉ እንደሆነ ባናቅም አሁን ላይ ግን ሉላ በጣም ስለ ቸኮለችም የፍቺ ወረቀት አዘጋጅታ እዛ ወረቀት ላይ ከፈረመላት ብቻ ነጻነቷ እንደሚገኝ ስለገባት ወረቀቱን አዘጋጅታ ለሞገስ አሳይተዋለች ማለት ነው። ሞገስም እንግዲህ ወዶ ሳይሆን በግዱ ይፈርማል እያለ ነው ያለው ማለት ነው። እንግዲህ አንዱን ነገር ሳይነግራቸው ሌላ ነገር ይዘውበት መጥተዋል። እንግዲህ ዝና በቀላል እንደማይፈርምላቸው እርግጥ ነው። እንደውም ሞገስን ሉላን ወስደህ የምትቀር መስሎሃል ብሎ እያስፈራራው ነበር። እንደሚገላቸውም እየነገራቸው ነው። ብፈቱኝ ይሻላችኋል፣ ካልፈታችሁኝ ግን አደጋው በጣም የከፋ ነው ብሎ እያስፈራራቸው ነው ያለው ማለት ነው። እንግዲህ ዳጣንም እንደ ውሻ ጆሮዋን ነክሷታል ማለት ነው። ምክንያቱም ያው ዳጣ ሞኝ ሆና ነው እንጂ በስንት ዱላ ሲደበደብ ያልተናገረውን ነገር ነይ ልንገርሽ ሲላት ወደ ጆሮ ጠጋ ስትልለት እንግዲህ ጆሮዋን ገንጥሎ ሊጥልላት ነበረ ማለት ነው። እንደ ውሻ ነክሷታል። እሷም ግን ያው በምላጭ ልታስፈራራው ብትሞክርም በጣም ስለምትፈራው እንደዚሁ ለይስሙላ ብቻ አስፈራራችሁ እንጂ ያለችውን ነገር አንዱንም አላደረገችም። ይባስ ብሎ እንደውም ታስሮ ራሱ ጆሮዋን በጥሶ ሊጥልላት ነበረ ማለት ነው። የባሰ ፍርሃቷን ጨምሮባታል። ስፈታማ ያበቃልሻል ብሎ እያስፈራራት ነበረ ማለት ነው።